ዮሐንስ ወንጌል ምዕራፍ 5 ኦኬ እግዚአብሔር ስም የተመሰገነ ይሁን። አሁን እንግዲህ ባየነው ዮሐንስ እንደጻፈው በዮሐንስ ወንጌል ነው የጀመርነው። ይህንን መጽሐፍ ብዙ ጊዜ ስንመለከት የዚህ መጽሐፍ ጻፊ ሲያወራ እንደዚህ ነው የሚለው። አብዛኛውን ጊዜ ኢየሱስን ነው የሚለው። ብዙ ሰዎች ከ12 ዓመት ጀምሮ ደም ይፈስባት ከንትን ይልና ሰዎቹን ስም ብዙ ጊዜ አይጠቅስም። ለምን መሰላችሁ? ኢየሱስ ብቻውን አዳኝ፣ ኢየሱስ ብቻውን ፈዋሽ፣ ኢየሱስ ብቻውን ሁሉን ቻይ እንደሆነ ኢየሱስን ሊገልጥ ብቻ ነው የሚፈልገው ዮሐንስ ብዙ ጊዜ ሲጽፍ በመጽሐፉ ላይ ማለት ነው። እና አንዳንድ ጊዜ ደግሞ መጽሐፍ ስናነብ ይሄ ቦታ ለምሳሌ ከ38 ዓመት ጀምሮ ይላል አይደል? ከ38 ዓመት ጀምሮ ይላል እና ከ12 ዓመት ጀምሮ ይላል። በሌላኛው ቦታ ስታነቡ ይሄ 12 ዓመት ደም ይፈስባት ሌላም ይላልና ያቺ ቦታ መጽሐፍን ስናነብ ብዙ ጊዜ ጥያቄ ይነሳል። አንዳንድ ሰዎች ጥያቄ ይጠይቃሉ በዛ ቦታ። ከ12 ዓመት ጀምሮ ማለት እድሜው ሴትዮዋ እድሜው 12 ዓመት ከሆነላት በኋላ ያ በሽታ በላይዋ ላይ የነበረበትን ያሳያል ማለት ነው ወይንም 12 ዓመት ሙሉ ደም ሲፈስባት የነበረች እድሜዋ ሳይታወቅ ነገር ግን ለ12 ዓመት በስቃይና በችግር በመከራ ውስጥ እንዳለች የሚያሳይ ነው የሚል ጥያቄ ያስነሳል። ይሄ ማለት ብሎ የሚጀምረው ከ12 ዓመት ከምናምን የሚለው ለብላችሁ ተቀበሉ ለ12 ዓመት ማለትን እንደሆነ ትርጉሙ ያሳያል ማለት ነው። ብዙዎች የሚስማሙት በዚያ ነው። መጽሐፉ ላይ ለ12 ዓመት ጀምሮ ብሎ ነው የምንቀበለው። ይሄኛውም ደግሞ ከ38 ዓመት ጀምሮ የሚለው እድሜው ከሆነ በኋላ ሳይሆን ለ38 ዓመት ምን የሆነ ሰውዬ በበሽታ ወይንም በዛ ህመም ስቃይ የቆየ ነው። ይህንን ሰው በምንመለከትበት ጊዜ በሽታው ምንድነው ስንል መጽሐፉ አላብራራም። ምን አይነት በሽታ ይሁን? ያው በእኛ ዘመን ብዙ አይነት የበሽታ አይነቶች አሉ። ታይፎይድ፣ ታይፊስ ብሎ ጨጓራ ምናምን እንዲህመም ምናምን ብሎ ብዙ ሰዎች ይላሉ። የዚህ ሰው በሽታ ግን በጣም ከባድ የሽባነት ሙሉ ፓራላይዝ ሆኖ እንደታመመ አይነት ይጠቀሳል። ይሄ ከ38 ዓመት ጀምሮ የታመመው ሰው። አሁን መጀመሪያ ወደ ርዕሴ ልምራችሁ። እርሱ ይችላል የሚል ሐሳብ ጊዜ ባጠገባችሁ ያለውን ሰው እንደዚህ ትላላችሁ፣ እርሱ ይችላል በሉ። ወደ እሱ ተመለሱ። አንተ ተዋው እሱ ይችላል በሉት። እስቲ ታው እሱ ይችላል በለው። ድገሙና ታዋው እሱ ይችላል በሉ። ማን ይችላል? ማን ይችላል? ማን ይችላል? እርሱ ይችላል። ማን ይችላል? እስቲ ከፍ ባለ ድምፅ ኢየሱስ ይችላል በሉ። የነበረ ሰው ይሄ ሰው 38 ዓመት ሙሉ ጓደኛ ያጣ ሰው ነው። ይሄ ሰው 38 ዓመት ሙሉ ሲታመም አስታማሚ የሌለው ሰው ነው። ይሄ ሰው 38 ዓመት ሙሉ ስራብ ሲቸገር እንኳን አይታችኋል። በዛ ባለችው መመላለሻ ላይ የሆነች ውሃ አለች። በዛ ውሃ ላይ ምንድነው የሚሆነው? የእግዚአብሔር መላእክት በሚመጡበት ሰዓት ያንን ውሃ ምን ሲያደርጉ ይላል? ሲያንቀሳቅሱ ሰዎቹ የታመመ ሰው ምንድነው የሚሆነው? ጉልበት ያለው መሆን አለበት። እንደው ሽባ ቢሆንም በእግሩም እየተንከባለለ ውሃ ውስጥ ነው መውደቅ ያለበት። ይሄ ሰው እንግዲህ ተመልከቱ 38 ዓመቱ ሙሉ ሲሰቃይ እዛው ዳር ቁጭ ብሎ ነው። እዛው ከዕለታት አንድ ቀን ይፈወሳል ብሎ ነው። ምን አይነት ተስፋ ያልቆረጠ ሰው ነው ግን! ሰው ሁሉ መጥቶ ከሱ ኋላ የመጣው ምን ይሆናል? ወደ ውሃው ዘሎ ይገባና ይፈወስ ነበረ። የመጣው ሁሉ ይድን ነበረ። ግን ቀድሞ የገባው በሰልፉ መሰረት ቢሆን አንድ ቁጥር ላይ የገባው እሱ ነበረ። እሱን የማይለት የለም። ኋላም ዞር ብሎ እንርዳ ብሎ አስታማሚ ሌላውን ሊያስታምም የመጣ ለሰው ሰው መርዳት አለበት ብሎ በቅንነት አስቦ እንኳን ይሄን ሰውዬ ወደ ውሃ የሚያጣጋ የለም። ምክንያቱም በአመት አንዴ ነው የሚከናወነው ይህ ነገር። ማንም ሊያገኘው የሚችል እድል አይደለም። ብዙ ሰዎች እንደ ህዝብ ወረፋ ከያዙት አንዱ ዘሎ የገባው ነው ሚድነው። ይሄ ሰው ግን ተሰቃይቷል 38 ዓመት ሙሉ። አንድ
የሚረዳ አንድ ስለሱ ህመም የሚረዳ አንድም ወደ አጠገቡ ተጣግቶ የሚያግዘው ሰው አልነበረም። አንተ ከዚህ በሽታ አለ ልትድን ትወዳለህ? ነፃ መሆን ትፈልጋለህ ወይ አለ። አዎን፣ ነገር ግን ምን ያደርጋል? ሰው ሁሉ እዚህ ገብቶ ከኔ ቀድሞ ተፈውሶ ነው የሚሄደው። እኔ ይሄን ሁሉ ዘመን ስኖር አንድም ቀን ፈውስን ፈልጌያለሁ እንጂ ተፈውሼ አላቅም። አለመፈለግ ነው ብለህ ነው ወይ ብለህ። ኢየሱስ ራሱ እኮ ይሄ ሰውዬ 38 ዓመት ሁሉ የተሰቃየ እዛ ጋር ተኝቶ እያለ መዳንን እንደሚፈልግ ዘንግቶ እኮ አይደለም እየጠየቀው ያለው። ነገር ግን ጠየቀው። እኔ መዳን እንደሚፈልግ እንተ ራሴ አታውቅም ወይ የሚል ሐሳብ አለ ውስጡ ላይ። ነገር ግን ኢየሱስ እንዲህ ነው ያለው በዛ ሰዓት ላይ ቅድም በተነበበበት ቦታ። ይሄንን ሰው ምንድን ነው ያለው? ልትድን ትወዳለህ? አሁን ባለ ሰዓት እንዲህ አለ፣ በላውን አለ ተነሳና፣ ጭራሽ ተነሳና ካለ በኋላ አልጋይንም ተሸክመ ሂድ። ለሃቦ ሰካብራዳ እግዚአብሔር ካለ የማይሆን ነገር የለም። ኢየሱስ ክርስቶስ ይህን ሰውዬ 38 ዓመት ሙሉ የነበረውን እድሜውን ዘመኑን ስቃይ ላይ የነበረውን ሰው አንድም ቀን ፈውስ አለ ብሎ ገምቶ እንኳን ጠርጥሮ ማያውቀውን ሰውዬ መጣና በሁለት ሰከንድ ንግግር ይሄንን ሰው ተነስና አልጋይን ይዘህ ሂድ አለው። ዘካብራሃዲና ማሳታ ከባራደ የብዙዎቻችሁ የቆየ ምንም ተስፋ የሌለ በብዙ ዶክተሮች ተወርቶ ያልተቻለው ነገር በጌታ በኢየሱስ ስም በዚህ ቃል ላይ ቃል አወጣለሁ፣ መነሳት ይሁን። በዚህ ቃል ኢየሱስ በተናገረው ቃል የተዘጋባችሁ ይከፈት፣ መካኖች ውለዱ፣ የቆመባችሁ ነገር ይቀጥል። ታሪክ አይደለም እግዚአብሔር ቃል እውነት ነው። እኔ ህይወት አይቻለሁ በትንሹ እድሜ። እግዚአብሔር ይሰራል። ዝም ያለ ነው የሚመስላችሁ? ያላያችሁ ነው የሚመስላችሁ? ሁሉ ጊዜ ስትጮው፣ ሁሉ ጊዜ ስታለቅሱ። ሐና ምንድነው ያለችው? ሁሌ ታለቅሳለች፣ ሁሌ ታነባለች፣ ሁሌ የሚታየው ፊቷ ላይ እንባ ነው። ሁሉ ጊዜ ከንፈሯ ነው የሚንቀሳቀሰው። ኤሊ አየ ከለታት አንድ ቀን እንዲህ አለ፣ አገልጋይ እንኳን ያልተረዳችሁ ምስጢር ቤተ ክርስቲያን ሁሌ የሚያያት ሰው እንኳን ውስጧን አልተረዳም። ነገር ግን እንዲህ አላት፣ አንቺ ሴት እስከ መቼ ነው ስካርሽ ማይቆመው? መጠጥ የጠጣች መሰለው። እሷም እንዲህ አለች፣ እንደዛ አይደለም የእግዚአብሔር ሰው፣ እኔ ልቧ ያዘነብኝ ሴት ነኝ፣ ልቧ የቆሰለባት ሴት ነኝ፣ ከእግዚአብሔር አንድ ነገር የሚፈልግ ሰው ነኝ ባለችው ሰዓት እግዚአብሔር ሰው እንደዚህ አለ፣ እግዚአብሔር እንደ እምነትሽ ያድርግልሽ። ዛሬም ልበላችሁ፣ ብዙዎች አምናችሁ እምነታችሁ ተግባር ያልሆነላችሁ፣ እምነታችሁ ያልተጨበጠላችሁ፣ እምነታችሁ እውን መሆን ያቃታችሁ በጌታ በኢየሱስ ስም ልክ እንደ ሐና ይሁንላችሁ ካለ በኋላ እንደዚህ ሆነ። ሐና ከዛ ጊዜ በኋላ እንደዚህ አለች። መጀመሪያ የሐና ጸሎት እንዴት መሰላችሁ? ፍናና ከሷ አጠገብ 7 ምናምን ወልዳለች። አንቺ ምን ታረግ ነበር? ጣውንቷ ታበሳጫት ነበር ይላል። ታበሳጫት ነበር ማለት የብስጭት ቃላቶች ምንድናቸው ስንገምት እናም ስንመለከት ምንድነው የምትለው? አንቺ ቀባሪ ያጣሽን ስትጣላ እንደዛ ነው የምትለው መሰለኝና አንቺ ማንም የሚረዳሽ ቀባሪ ያጣሽ አንቺ ደግሞ ስለ ከኔ ጋር ታወሪያለሽ ምናምን እያለቻት ሁሌ ታበሳጫት ታሰቃያት ነበረ። ማናለሽ አንቺ ልጅ የለሽ አንቺ ምናምን በቃ ብዙ ነገሮች አሉ። እናንተ ታውቃላችሁ ያልወለደውን ሰው ሲሳደብ የሚያወራውን ብዙ ውቀሳ በላይዋ ላይ ዘንቦ ነበርና እንደዚህ አለች። ከለታት አንድ ቀን ሐና ወደ ራሷ ተመለከተችና ወደ ጌታ ስትመጣ እንደዚህ አለች፣ ጌታ ሆይ አለች፣
ፍናና አንድ ስትወልድ ጌታ ሆይ ለኔ የለኝም ትላለች። ለኔም ስጠኝ እሷ እኮ እንዲያለች ነው የምትለው። ሁለተኛ ስትደግም ጌታ ሆይ እኔንስ ምን አረከኝ ትላለች። ሁሌ የሷ ጸሎት ንጽጽር ነበረ የሃና። ብዙ ጊዜ ፍናና ላይ ሲሆን ነው እሷ የምትጸልየው። ፍናና ስትሰድባት ነው ተሰምቷት የምትጸልየው። ነገር ግን ከዕለታት አንድ ቀን እንደዚህ አደረገች። የፍናና ውቃሳ በዛ፣ ነገሮች ሁሉ ግራ ሲገባት፣ ብስጭቱ ሁሉ በላይዋ ላይ ጡዘቱ ከፍ ስል መጨረሻ ላይ እንዲህ አለች፣ አሁን ርዕሴ መቀየር አለብኝ አለች። ርዕስ መቀየር አለብኝ አለች። ገመገመች ርዕሷን። ለብስጭቱ ነበር የምትጸልየው። ብዙ ጊዜ ሌላ ጋር ያለውን አይታ ነበር የምትመኘው። አሁንስ አለች ጌታ ሆይ አለች፣ አሁን ልጅ ብትሰጠኝ መልሼ ላንተው ሰጣለሁ። አንድም የለኝም፣ ነገር ግን እኔ አልፈልግም፣ ውሰደው። የሰጠኝ ቤት ላይ ሄዶ አንተን ያገልግል። ልማናዬን ስማ ባለችው አመት፣ ይሳክረሻል በተባለው አመት ሃና ልጅ አቅፋ መጣች። ክብር አለ። ኢየሱስ ጌታ ነው። ርዕሷን ቼክ ሲያደርግ እግዚአብሔር ለሷ ጥቅም ሳይሆን ለእግዚአብሔር ክብር መሆኑ ነው። ለካ እግዚአብሔር የሚጠብቀው አንዳንዴ ርዕሳችሁን ፈትሹ። አያትና ምንድነው ያለው? ሳሙኤልን ከዳን እስከ ቤርሳቤ ከአፉ የወጣው ቃል አንድ ጠብ የማይልለት ኃያል ሰው፣ ንጉስን ከጉልበቷ ንጉስን ከማጸኗ እግዚአብሔር ሰጣት። የእግዚአብሔር ጊዜ የኛ ጊዜ አይደለም። እስቲ አጠገባችሁ ላይ ያለውን ሰው የእግዚአብሔር ጊዜ ያንተ ጊዜ አይደለም ብሎ። የእግዚአብሔር ጊዜ ይለያል ወንድሜ። የእግዚአብሔር ጊዜ እኮ በእኛ ማይቻል ጊዜ ላይ ነው የሚመጣው። የእግዚአብሔር ችሎታ ብዙ ጊዜ ታውቃላችሁ፣ እግዚአብሔር ችሎታውን የሚገልጠው በሰዎች መንገድ የሚቻለውን አይደለም። አንተ ሄደህ ማድረግ የምትችለውን አይረዳይም እግዚአብሔር ሰው ማይችልበት ጊዜ ላይ ነው። ሰው ጉልበቱ ዋና ላይ ብዙ ጊዜ ዋና ላይ አይታችሁ እንደሆነ ማለት ነው፣ አንድ ሰው ዋና ማያውቅ ሰው ውሃ ውስጥ ገብቶ ከጠፋ ያንን ሰው ለመውሰድ ቀጥታ ያ ዋናተኛ ሮጦ አይወስደውም። ለምን እንደሆነ ታውቃላችሁ? ሰውየው ጉልበት አለኝ ብሎ ሁለታቸውንም ይዞ ስለሚጠፋ ነው። እስኪሞት ጸጥ እስኪል እስትንፋሱ ዝም እስኪል ነው ጸጥ ምለው ይጠብቀዋል። አንተ ሰውዬ ይሞት አይደለም ብትል ራሱ አይሰማም፣ ጸጥ ብሎ ይጠብቃል። ከዛ ሰውዬ ሞቶ ተንሳፎ እንትኑ እስኪመጣ ድረስ ዝም ነው ምለው። ከዛስ ወይንም ውስጥ ላይ የሆነች ቦታ ላይ ገብቶ ጸጥ ጉልበቱ እንዲሆነው በጣም ብዙ ከሆነ በኋላ ዝም ስል ይገባና ይዞት ያወጣል። ምክንያቱም የማንን ብቃት ሊያሳይ ነው? ሰው ዋናተኛው ጀግና አመጣ እንዲባል ስለሚፈልግ ነው። አታችኋል? እግዚአብሔር ብዙ ጊዜ ጉልበቱን በእናንተ ጉልበት ላይ ማይደምረው ለምን መሰላችሁ? ብቻውን በቂ ስለሆነ ነው። እሱ ብቻውን በቂ ስለሆነ ነው። ያለ አንዳች እርዳታ ብቻውን ያንተን ነገር መስራት ይችላል አይደል? እንደ የሆነ ጊዜ ላይ እንደው ሳራ አርጅታ ከዘራ ይዛ እንዲ ስትራመድ አይደል እንደ መጥቶ እንዲ ሆነ አብርሃም አለ ልጅ ምስት ሳራ በዛሬ አመት ወንድ ልጅ ትወልዳለች። ኢትዬ ሳራ ከኋላ አሉና እዚህ ጋር ቁጭ ብለው እንዲቆመው አሉ። እንግዲህ ብለው ሳቁ። ምክንያቱም ትልቅ ናቸው፣ እድሜያቸው 90 ነው። የልጅ የሚንከባከብበት ሰዓት ደርሰዋል እሳቸው። እንግዲህ በዛ ሰዓት እስቲ አሮጊት በጣም እድሜያቸው የገፉ አሮጊትን አንድ ሰው መጥቶ እግዚአብሔር ልጅ ትወልጃለሽ ይላል ብል ሰው አይስቅም እንዴ? እንዴት ይቻላል? እንዴት ይቻላል? ግን እግዚአብሔር ይችላል። እስቲ እግዚአብሔር ይችላል በል። ነገር ይለጨከን በልና እግዚአብሔር ይችላል በል እስቲ። ሃሌሉያ። እትዬ ሳራ ሳቁ። እውነታቸውን ነው። ቢዝቁ ራሱ እኔ ቢሆንም ሲቃል እዛ ቦታ ላይ አስቡ እስቲ እናንተ ገምቱ። በጣም የቆዩ ያረጁ ናቸው። አብርሃም ከሆነማ 100 ዓመቱ ነው። አብርሃምን እግዚአብሔር መጥቶ ከተናገረው በኋላ መጀመሪያ እኮ ወንድ ልጅ ትወልዳለህ አለ። ባለ ሰዓት እንደው ትንሽ ተስፋም ነበር የዛኔ። ገና ከ27 ዓመት በኋላ ትወልዳለህ በኋላ ዘርህን መጀመሪያ አበዛለሁ ብሎ ኢንትሮዳክሽን ሰርቷል።
ብዙ ማስታወቂያ ሰጥቶበታል ለአብርሃምና ለሳራ። እኔ አለ ከጉልበትም ይወጣ ዘሪ ይወርሳል እያለ እግዚአብሔር መጀመሪያ ተናገረ። ከተናገረ በኋላ 27 ዓመት ሙሉ ጥፍት አለ እግዚአብሔር። ሰውየው ያረጀ መጣ፣ አለቀበት። እንግዲህ እድሜው ሙሉ ሴቶች ከ45 ዓመት በኋላ የሆነ ባዮሎጂ እንደዛ ነው ምለው እትዬ ሳራ እንደ ሁለቱንም አልፈዋል። ያንንም አልፈዋል። ከዛ በዛ ጊዜ መጥቶ ልጅ ትወልዳለች ስል ሳቀች። ከዛ በኋላ እኔ በሚመጣው ዓመት ወደ ቤት ይመጣለሁ። ሳራ ለእግዚአብሔር የሚሳነው ነገር አለን? እንዴት ሳቀች! በሚመጣው ዓመት አለ ሲቃለች አይደል? ይስሐቅን ነው የምትወልደው አለ። ሳቂ ራሱ ነው የሚሆንላት አለ። ለምን ሳቅሽ? አልሰጥሽም ብሎ ፎግረሻል ብሎ ይዞ አይደለም እግዚአብሔር የሚሄደው። የናንተን ጉልበት ድካም ብርታታችሁን አይደለም እግዚአብሔር የሚደምረው። ለክብሩ እሰራለሁ ካለ እግዚአብሔር ይሰራል። ሳራ በሚመጣው ዓመት እትዬ ሳራ አርግዘው ልጅ ወደዚህ መጥቶላቸው እየሳቁ መራመድ ጀመሩ ማለት ነው። እሺ ራሱ ሳቅ እኮ ነው፣ ያስቃል እንጂ የ90 ዓመት አሮጊት 1 ዓመት ጨምር 91 ዓመት ሆኗቸዋል። እንግዲህ እርግዝና በእንትን ስለላቸው እቺ አሮጊት እንግዲህ እርጉዝ ነኝ ተነሱልኝ ልጆች ስለው እንግዲህ ሰው እንዲህ አይስቅም አያስቅም? እስቲ አንዲት በጣም የቆዩ አሮጊት በዱላ የሚንቀሳቀሱ ምርኩዝ ይዘው የሚራመዱት አረ እርጉዝ ነኝ ዶክተር ምናምን ብለው ሲገቡ አያስቅም? እግዚአብሔር ግን ይችላል። አሜን። ያደርጋል እግዚአብሔር። ዛሬም ይሰራል እኮ ዛሬም እግዚአብሔር ይችላል። ተስፋ አትቁረጡ። ተስፋ አትቁረጡ። ነገራችሁ ተቀብሮ እንኳን ተስፋ አትቁረጡ። ኦኬ ወደሚቀጥለው ፖይንት እሄዳለሁ። የመጀመሪያው ዛሬ እግዚአብሔር እርሱ ይችላል ካልን ምን ይችላል ካላችሁ፣ አንደኛ የታገደውን ህይወት ማንቀሳቀስ ይችላል። ሰውየው ምን ሆኖ ነበረ? ታግዷል። ኦሬዲ አልጋው ነው ህይወቱ፣ ላይፉ አልጋ ላይ ነው። እንደው እሺ እርዳታ የሚሰጥ ሰው በሌለበት እንዴት ሆኖ ነው ይህ ሰው መቆየት የቻለው? የሚገርም ነው አይደል? ኦኬ ያን ቦታ ቁጥር 7 ላይ አሁን ያ ሰው ብቻውን የነበረ የሚረዳ ሰው የሌለው ጓደኛ አልነበረው። በጣም ነው የሚያሳዝነው። እንግዲህ ተነሳና አልጋይን ተሸክመ ሂዳለው እግዚአብሔር ማለት ነው። እርሱ ይችላል ስንል አንደኛ የታገደውን ህይወት ማንቀሳቀስ እግዚአብሔር ይችላል። እስቲ ይችላል በሉ። እስቲ የታገደውን ህይወት ማንቀሳቀስ ይችላል በሉ። yes ሁለተኛ ደግሞ የማይቻለውን መንገድ መክፈት ይችላል እግዚአብሔር። አሁን ተመልከቱ፣ ለኛ ይሄ ግድግዳ ለእግዚአብሔር መንገድ ነው። አይገርማችሁ? ይሄ ግድግዳ ነው አይደል? ከዚህ ውጭ ትወጣለህ እንዴ? ማን ነው በሮ ይሄንን ደቁሶ የሚወጣ አለ? በዚህ ማለት እኔ አንበሳ ነኝ ብሎ ይሄንን አፍርሶ የሚወጣ ሰው አለ እንዴ? አለ ወይ? ቢኖር የሆነ ነገር ይዞ ነው ታግሎ አፍርሶ መውጣት የሚችለው። ነገር ግን እንዲሁ እንደመጣ ግድግዳው እንደነበረ ሆኖ ቀጥ ብሎ ሳብሮ የሚወጣ አይደል? ለእግዚአብሔር ግን ይሄም መንገድ ነው። እውነቴን እኮ ነው የምላችሁ። መጽሐፋችሁ ላይ ተመልከቱ። ደቀ መዛሙርቱ ተስፋ ቆርጠው አለን ያልነው ጌታችን ያልነው ኦሬዲ ሞቷል፣ እንግዲህ ምን እንሁን ብለው ውይይት ሲያደርጉ ቃል ገባልን አለ። አሁን ተናግሯል፣ ኃይልን ትቀበላላችሁ ብሏል። ግን ምን መሆን አለብን ብለው ተስፋ ቆርጠው ቁጭ ብለው ውይይት ላይ ሲያሉ ይላል በሩን ዘግተው አይሁዶች እነሱንም እየፈለጉ ስለሆነ ሊገሏቸው እየፈለጉ ስለሆነ እነሱ ፈርተው በሩን ሁሉ ቁልፍልፍ አድርገው ቁጭ ብለው ተስፋ ቆርጠው ሳሉ ይላል የእግዚአብሔር ኃይል ሃሌሉያ ኢየሱስ ይላል ደጆች ተዘግተው ሳሉ በመሃላቸው ቆመና ሰላም ለእናንተ ይሁን። አቤት 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 አቤት! በተዘጋው ደጅ ላይ የሚገባ ማን ነው? በር አላንኳኳም ክፈቱልኝ አላለም፣ ተዘግቷል። ነገር ግን ኢየሱስ በመካከላቸው ቆሟል። ሰላም ለእናንተ ይሁን። እናንተ አልቋል፣ ተስፋ ቆርጣችኋል፣ አለቀ ብላችኋል። እግዚአብሔር ግን እንዲህ ይላል ሰላም ላንተ ይሁን እያለ ነገሩን ሊቀሰቅስ መጥቷል። ዘጸአት 14:21 ላይ ያለውን አንድ ሰው ቢያነብልኝ ደስ ይለኛል። ዘጸአት 14:1
24 ኖ ዘጸአት 14 21 የደረሰ ፓስተር ደርሰ ይደረሰ እሺ ፓስተር 21 እስከ 22 ብቻ አንብብልኝ 21 እስከ 22 Yes. ሙሴም በባሕሩ ላይ እጁን ዘረጋ፣ እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባሕሩን አስወገደው፣ ባሕሩንም አደረቀው፣ ውሃው ተከፈለ። የእስራኤል ልጆች በባሕሩ መካከል በየብስ ገቡ፣ ውሃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። ቴንክ ዩ ፓስተር ተባረክልኝ። እሺ እቺን ትንሽ እንትን ያነበብነው ሰዓት ለመጠቀም ነው። እናንተ ደግሞ ሰፊውን አንብቡ ምዕራፉን ማለት ነው። አሁን ደግሞ የማይቻለውን መንገድ እግዚአብሔር መክፈት ይችላል ብለናል። አሜን ነው። እስቲ ጎናችሁ ላይ ያለውን ሰው የማይቻለውን መንገድ መክፈት ይችላል በሉ። ድገሙና ራሳችሁን ያዙና የማይቻለው መንገድ መክፈት ይችላል በሉ እስቲ። አሁን እስራኤላውያንን ፋርዖን አሁን እስራኤል በሁለት ውጥንቅጥ ውስጥ ነበሩ። ከፊታቸው ያለው ቀይ ባህር ማንም መሻገር ማይችለው ለሰዓታት ተጉዘ የምታልፍበት መንገድ። ምንም ቢሆኑ በዛው ውስጥ ከገቡ ምን ይሆናሉ? ይዋጣሉ፣ ይሞታሉ። ከኋላ ደግሞ ቅድም ለቅቅ ያለው ፋርዖን ለብዙ ዓመታት ያስጨነቃቸው ጡብ እያስረገጣቸው ጭደምጡ እያላቸው እየገረፋቸው ብዙ ደም እያፈሰሰ ያቆያቸው ፋርዖን ከኋላ ደርሷል። ምን ይሁኑ? ውሃ ውስጥ ትገባለህ ወይ ወደ ባርነት ትመለሳለህ። ከያዘ አይለቅም ወይ ይገላል ወይ ከእንደገና ከባድ ተጽዕኖ በላያቸው ላይ ተጽዕኖ አድርጎ ነው የሚያኖራቸው። ምን ይሻላል? ሙሴ ደግሞ ቅድም መጀመሪያ ከሚኖሩበት እግዚአብሔር ልኮኛል ኑ ውጡ ተከተሉኝ ብሎ ነው ያወጣው። ያ ሙሴስ ምን ይውጣው? ሁለቱም ደርሰዋል። ባሕሩ ጋር ለካ ባይደርሱ ከፊት አለ ብለው እንዳይፈሩ ይኸው ደርሰዋል። ይኸው ይሄ ባሕር ነው። ፋርዖንን ከኋላ አይተዋል። እንደኛ ዘመን በሄሊኮፕተር ከፍ ብለው አይደለም ያዩት። እንዲህ ሲታይ ነው የሚታየው። ጠላት ደርሷል። እሺ እንዳው ታው እነሱን እናንተ ኢሜጅ አድርጎ አንድ ነገር አሁን እሺ ሽጉጥ የያዙ ሰዎች እዚህ ጋር መደዳ ቆመዋል ወይ እዚህ ጋር ቆመዋል እንበል። እዚህ ማለት መሳሪያ እንዲደቅኖባችሁ አይሁንባችሁ፣ ግን እንደዚህ ይዘው አንድ እንደው 20ውን እንበል እና እነ ፋርዖንማ ብዙ ናቸው። 20 እንዲደቅኖ በዚህ ሰው ላይ ቆመዋል። ከዛ እንዳታልፉ ገደል ትልቅ አለ። ምን ትሆናላችሁ? ምን ትሆናላችሁ? የዚህ ሀገር ሌባ እዚህ ጋር ቆሟል፣ አይተው የሚገላል። ስለዚህ እዛ ጋር ያለው ገደል ነው፣ በዚህ መውጫ የለም። ምን ትሆናላችሁ? በሚባል ደረጃ ጭንቅ ውስጥ እያሉ ሙሴ አይዟችሁ ነው ምለው። በዛ ስቃይ ውስጥ ተስፋ በሌለበት እኮ ነው አይዟችሁ። አሃ ዛሬ የሚታዩቸውን ግብፃውያንን አለ በዛ ስቃይ ውስጥ ሆኖ እንዴት ይቻላል? እነሱስ ወዴት መግባት ይችላሉ? ጠላትማ ኦሬዲ ደቅኖባቸዋል። ጠላትማ ኦሬዲ ደርሷቸዋል። በምንድነው ማምለጥ የሚቻለው? ነገር ግን በጌታ የሚያምን ሰው በዛም ተስፋ አይቆርጥም። አሁን የምታዩቸውን ግብፃውያን ለዘላለም አታዩቸው። አረ ለዘላለም አታዩቸውም። ይኸው ደርሰዋል ሊገሉን። እንዴት ነው የሚቻለው? ደረሱ ኦሬዲ። ይኸው ከኋላችን ናቸው እያየናቸው፣ አንተ ደግሞ ትዋሻል። እንዴት ነው አሁን እኛ ለዘላለም አታያቸው? እንዴት ይቻላል?
በላያቸው የቆሙትን ጠላቶች ወይ ውሃ ውስጥ ግቡና ሙቱ እያልከን ነው። በቃ በጣም ግራ ሲገባቸው ሙሴ ላይ እንዲህ ሲያወሩ እግዚአብሔር እንዲህ አለ፣ በእጅ ያዝከው ምንድን ነው? ለምን ትጮህብኛለህ አለ። በእኔ ስታምን ያለ እምነት እግዚአብሔርን ደስ ማሰኘት ይቻላል? ማይቻል ነገር ላይ ዝም ብላችሁ ይመኑ። ታያላችሁ የእግዚአብሔርን ጉልበት። የምሬን ነው ምላችሁ፣ እውነቴን ነው ምላችሁ። ማይቻል ነገር ላይ ዝም ብላችሁ ይመኑ። ማይቻል ነገር ላይ አለቀ ብላችሁ በራሳችሁ ተስፋ በቆረጣችሁት ነገር ላይ ኖ ይችላለሁ፣ የሚያስችለኝ ኃይል ከኔ ጋር አለ፣ እሱም እግዚአብሔር ነው በሉ። ምንድነው ያለው በዛ ሰዓት ላይ ማለት ነው? እንደዚህ አደረጉ። በእጅ ያዝከው ምንድን ነው? ሙሴ ለምን ትጮህብኛለህ? ያዝከው ምንድን ነው አለ። አረ በትር ነው አለ። እግዚአብሔር ሊሰራ ሲፈልግ ወገኖቼ ሌላ ቦምብ አያመጣም ጠላትን ሊመታ። ኒኩሌር አያስመጣም። ያኛው ሀገር ይርዳኝ አይልም። ይሄኛው እንትን ይምጣ ኮሎኔሮች ኑ ምናምን አይልም። ወታደር ምናምን ብሎ አይጠራም። እግዚአብሔር የእናንተ ነገር ሊሰራ ሲፈልግ እግዚአብሔር በእጃችሁ ባለው ነገር ይሰራል። በእጃችሁ ያለው አሁን ምንድን ነው? ውስጣችሁ ላይ ያለው ምንድን ነው? እምነት ነው? ፍርሃት ነው? ጥርጣሬ ነው? ይሁን እንደሚሆን እንደ ሙሴ እምነት ነው። ሙሴ በትር ነው ያዝኩት አለ። ምታው ባሕሩን አለ። በመታው ሰዓት ይላል ውሃ የተገር ነው። ውሃ ያለ ገደብ ቀጥ ብሎ የሚቆመው ውሃ። እናንተ አሁን እዚህ ጋር የሆነ ውሃ አለ እንበልና የሆነ ማዝናኛ ቦታ ሄዳችሁ እስቲ ውሃ ውስጥ እግራችሁን አስገቡና ቀጥ ብሎ ይቆምላችሁ። ይቆማል? ውሃ ይቆማል? በተፈጥሮ ውሃ ይቆማል? ውሃ ይፈሳል እንጂ አይቆምም። እግዚአብሔር ካለ ግን ውሃውም ይቆማል። ቀጥ ብሎ እንደ ሰው እንዲህ ነው የሚቆመው። እንደ ግድግዳ እኮ ነው። እሱንም እንዲህ መታው ራሱ አይፈርስም። ቀጥ ብሎ ግንብ ሆኖ ቆመ ማለት ነው። ቆሞም ብቻ አልቀረም። ምንድን ነው የሆነው? እንደው እነሱ ሲሻገሩ እግዚአብሔር ምን አደረገ? ሲሻገሩ እንዳንሸራትታቸው ቅዝቃዜውም እንዳይኖር አቧራ በአቧራ አደረገ። ይሄ ምንድን ነው? በጋው አያልፍም እንደ እስኪባል ድረስ ክብር አለ። እግዚአብሔር ሲሰራ እኮ ድንቅ ነው። የእግዚአብሔር ስራ ምን ሆኑ? በዛ በደረቅ ምድር ምን ሆኑ? ተሻገሩ። ከተሻገሩ በኋላ እግዚአብሔር ያለው ይቆይ እንጂ ይሆናል። ልክ እንደ አብርሃም 27 ዓመት ቆይቶ እንዳንኳኳ እግዚአብሔር በመጨረሻ እነሱን እንዳያችሁ ይሆናል እንዳለ ማለት ነው። መጨረሻ ላይ ምን ሆኑ? ከተሻገሩ እንደጨረሱ እነ ፋሪዮንም ገቡ አይደል እንዴ? እንከላቸዋለን ምናምን ብለው ተመለሱ እያሉ ገቡ ማለት ነው። እስከ ንጉሳቸው አንዳቸውም ሳይቀሩ ገቡ። ወታደሮቻቸውም ከገቡ በኋላ ምን አደረገ? ውሃውን እግዚአብሔር በላውን ወደ ቦታ መመለስ ትችላለህ አለው። አሁን መፍሰስ ትችላለህ አለው። ሰዎቹ ላይ ፈሰሰ። ሰዎቹ አጠቃላይ ቅድም ሰው የተባለ ሁሉ ሬሳ ሆነ ማለት ነው። እግዚአብሔር ስራውን ሲሰራ ጨካኝ ነው። እግዚአብሔር ላንተ እረዳለሁ ካለ ይረዳል። ጎንህ ነኝ ካለ ማንንም አይሰማም። ረዳው ካለ አለውልህ ካለ ማንም እሱን ገፍቶት ሊያወጣ አይችልም። ክብር አለ። እና ዛሬ ከፊታችን ያለው ግድግዳ ለእርሱ በር ነው። እርሱ ሲያንቀሳቅስ እስር ቤት ራሱ ለሱ መንገድ ነው። ጴጥሮስ ምንድነው የሆነው? ታስሮ በአራት ዘብ ታጅቦ አያምኑትም እኮ እግዚአብሔርን ራሱ ሊያስቆሙት መጀመሪያ አስረው ወጥተው አስቸገሩና ዛሬ ስማት ወጣትም ቆይ ብሎ እግሩን ያዙ፣ አሰሩ በሁለት ሰንሰለት። ከባድ መሰንሰለት። ጉልበት ኖሮት እኮ አይደለም፣ ጉልበት ስላለው አይደለም። ይሄንን እግዚአብሔር እንዳያወጣው አድርገው በደንብ ነው ያዙት። አንድ ሰውዬ ብቻ አራት ዘብ ነው የቆመው። እዚህ ሁለቱ በሱ ላይ ደቅነው በሁለቱ መሃል ነው የተኛው። መሳሪያ ተደቅኖበታል። ከዛ አንድ ዘብ አለ፣ እዛም አራት ሰዎች፣ ከዛም አንድ አለ የመጨረሻ ዘብ። ከነሱ አልፎ ደግሞ ትልቁ በር፣ በጣም በቴክኖሎጂ የረቀቀ ሰው የሰራ በር፣ ካፓዱ በር አለ፣ ማንም መክፈት ማይችለው ታላቁ በር አይደል? መጽሐፍ ሲናገር ያ በር አለ። በዛ ሰውዬው ተኝቷል። እሱም ራሱ ተስፋ ቆርጧል። ጴጥሮስ ግን በተኛበት እንደው ጌታ ሆይ አድነኝ ብሎም እንኳን አልጸለየም እኮ። ዘና ብሎ እንቅልፉን ተኝቷል። ቢካውዝ ያውቃል አምላኩ መጥቶ እነዚህን ጥቃቅኖቹን መታ አድርጎ እንደሚያወጣ ያውቃል። አያችሁ እንደመጣ ይላል። እንደተኛ አንድ መልአክ መጣና አንተ ጴጥሮስ አለ። ጎድኑ ነካ አደረገውና ተነስ ጫማዬን አጥልቅ አለ። ይሄ ምን ማለት ነው አለ። ተነስ ጫማዬን አጥልቅ አለ። ከዛ ህልም ነው። ህልም አይመስልም። አሁን በዛ ሰዓት ሰንሰለት ታስሯል። ሰንሰለቱንም አልያዘም። ተነስና ጫማዬን አድርግ ይላል። ልብስን ልበስ ይላል። ቆም ይላል።
ቆመ። በል ተራመድ ይላል። ይራመዳል። ሰዎቹ ራሱ ደቅነው የያዙ መሳሪያን የደቀኑ ሰዎች ራሱ ህልም ነው እየመሰላቸው ያሉት። እያዩ ነው ግን ህልም ስለሆነ ይሄማ ህልም ነው አሉ ማለት እያዩት ነው ግን ህልም ሆኖባቸው ለሱም ህልም ነው ለነሱም ህልም ነው። ይሄ ነገር ፈጽሞ ማይቻል ነውና እያለፈ ነው። እሺ አለፈ። አሁንም ዘብ በመጨረሻ ላይ የደረሰ ወደ ትልቁ በር ደረሰ። ከደረሰ በኋላ ያ በሩ ደግሞ ከሱ ጋር ያለውን ያቃላ አለመከፈት አይችልም። መጥቶ ድምጥማጤን ከሚያጠፋኝ ራሴ ልከፈታልና በራሱ አውቆ ተከፈተ። ሃሌሉያ! እግዚአብሔር ካዘዘ ማይሆን ነገር የለም። እኔ አንድ አዋጅ አውጅባችኋለሁ። በጌታ በኢየሱስ ስም እምቢ ያላችሁ አልስተካከል ያለ እናንተ ተስፋ ቆርጣችሁ የተዋችሁት ነገር በፊታችሁ አውቆ ይከፈት። አሜን። እስቲ ይከፈታል በሉ። ይከፈታል። ድገሙና ይከፈትልኛል በሉ። ይከፈትልኛል። ክብር አለ። እግዚአብሔር ካለ የማይከፈት ነገር የለም። እና ሶስተኛ የሞተውን ሊያስነሳ ይችላል የሚለውን ያዙ። ሶስተኛ የሞተውን ሊያስነሳ ይችላል። ማን? እግዚአብሔር። ለአሁኑ ጥቅስ ከፈለጋችሁ ሐዋርያ ሥራ 12:6 እየጨረስኩኝ ነው። የሞተውን ሊያስነሳ ይችላል። ማን? እግዚአብሔር። ለዚህ ዮሐንስ 11:43 እስከ 44 ያለውን ቦታ አንብቡ። እናንተ ያዙና አንብቡ። እኔ ላውራና ልለፈኝ ቦታ እዛ ቦታ ላይ አንድ ነገር ልንገራችሁ። አጠር አድርጌ ላወራ ስለፈለኩኝ ነው። አልዓዛር የሚባል ሰውዬ ነበረ። እሱም የማ ወንድም ነው? የነ ማርታ የነ ማርያም ወንድም ነው። ኢየሱስ ይወደው ነበር። ብዙ ጊዜ ኢየሱስ እነሱ ቤት ሲያሳልፍ ምንድነው የሚያደርገው? አብሮ ሲያሳልፍ በጣም የሚወደድ ተጫዋች ጥሩ ሰው ነበረ። ከዛ ኢየሱስ ለሆነ አገልግሎት ሌላ ቦታ ሄደ። ከሄደ በኋላ ማርያም የምትወደው አልዓዛር እኮ ታሟል ብላ ላከች። ወደ ማን? ወደ ኢየሱስ። በላከችው ሰዓት ኢየሱስ እንደዚህ አለ። ኦኬ ተቀበለ። ጥያቄያቸውን ተቀብሎ ስንት ቀን ቆየላል? በዛ እነሱ ከነገሩ ታሞ እያለ 2 ቀን ቆየ። መጀመሪያ ታሞ 2 ቀን ቆይቶ ነበረ። ከዛ ኢየሱስ ሰነበተ። በዛው አልመጣም። ሲቀር ኢየሱስ ክርስቶስ ሰውየው ሞቶ ተቀብሮ እድርተኞቹም አልቅሰው አስለቃሾቹም አጠገብ ላይ ቁጭ ብሎ ባሉበት ኑ አሁን አልዓዛርን ከእንቅልፍ እናስነሳ አለ። ተኝቶ ከሆነ ካልጋው ራሱ አይነሳም። እንደምን ኢየሱስ ተኝቷል ስል ደቀ መዛሙርቱ ምን ይሉ ነበር? አንቀላፍቶ መሰላቸው ይላል። እንቅልፍ መስሏቸው ነበር። ከዛ በኋላ ኢየሱስ መጣና ምን አደረገ? ቀጥታ ኑ እንሂድ አለ። ስለዚህ እንደደረሱ የት ነው አልዓዛር ያለው ብሎ ጠየቀ። ማርታ መጣችና ጌታ አንተ ብትኖር ኖሮ እኮ ወንድሜ ባልሞተ ነበር፣ አንተ ባለመኖሪ ሞተ ብላ አለቀሰች። እሺ የሞተ አሁንም ቢሆን የሚያምንብኝ ቢሞት እንኳን ምን ይሆናል? ይነሳል። አሁን እኮ ነው ስል አውቃለሁ አንተ የእግዚአብሔር ልጅ ነህ፣ አንተ እኮ ክርስቶስ ነህ። በሚመጣው ዘመን ሙታን በሚነሱበት ጊዜ በሁለተኛ ዳግም ትንሣኤ ላይ እንደምነሳ አውቃለሁ። ኦሬዲ በዚህ ሞት ምን ሆናለች? አምናለች፣ ተስማምታለች። አይነሳም። 4 ቀን ሆኖታል። 4 ቀን ሆኖታል። ከዛ ቦታውን አሳይኝ አላት። ጭራሽ ሬሳውን ቦታ ምን ያደርግልሃል? አሁን አንተ ቦታ ባሳይብና ማርያም መጣችና እንደዚሁም ደገመችው። ከዛ ቦታውን ሄደ፣ አለቀሰና ከዛ በኋላ ሄደ። ሰዎቹን ጠራቸውና እድርተኞቹ ምን አሉ ይላል መሰለ። ከኢየሱስ ክርስቶስ ከጠራ በኋላ ማርያም ሮጣ ስትሄድ ማለት ነው ከሷ ጋር እሷ መቃብር ጋር ሄዳ ልታለቅስ ነው ብለው አብሮ ምን ሆኑ ይላል ተከትለዋት ወጡ። ቀባሪዎቹ አጠቃላይ እየሮጡ መጡና ከዛ አብረዋት ሊያለቅሱ ሲመጡ ለካ ዛሬ ለቅሶ የለም፣ ደስታ ነው። አሜን። ለቅሶ ሊቀየር ነው። የአንድ ሰው ለቅሶ ወደ ደስታ ይቀየር። አሜን በሉ። ይቀየርላችሁ። ይቺ ቃል ሁሉም ትሆናለች ካመናችሁ። ይሄ የእምነት ጉዳይ ነው። የእግዚአብሔር ቃል የሚሰራው በብርቱም ሰው ነው በደካማ ሰው በእምነት ነው የሚሰራው። ካመንክ ነው የሚሆነው። ለዚህ ነው እስራኤላውያን ስላላመኑ 40 ዓመት ሙሉ የተሰቃዩት።
የ40 ቀን መንገድን ለ40 ዓመት ስቃይ የሆነባቸው። እምነት ካላችሁ እግዚአብሔር ቤታችሁ ላይ ያለውን ቋጠሮ ይፈታል። አይችልም እንደ እግዚአብሔር? አይችልም? እግዚአብሔር ይችላል። አሳይኝ አለ። ኢየሱስ ደረሰና አረ ሬሳው እኮ ይገማል። አልዓዛር የሚል ስም አለ እንዳው አለ። ሰዎች ሳምባዲ ሲሞት አያምጣው። አሁን እዚህ መሃል አይኑር እላለሁ፣ ግን ኢየሱስ ከወደደ አንድ ሰው ቢሞት ማለት ከኛ መሃል እንደው እኔ ቢሞት እናንተ ከፈራችሁ ሞትን ከዛ ምንድነው የምትሉት? በአንድ ጊዜ አሁን አማኑኤል ሀብታሙ ብላችሁ ስሜ የሚጠሩ ሰዎች ምንድነው የምትሉት? አየር ላይ ከሞትኩ በኋላ ምንድነው ሬሳው ተሸኝቷል ወይ ነው የምትሉት? ስሜን ራሱ ነው የምትረሱት። በቅጽበት ስምህን ነው የሚረሳው ሰው። ግን ኢየሱስ ሲመጣ ስሙን ራሱ ሳይቀይር ሬሳ እያለ አይደለም የመጣው። እነሱ እንኳን እህቶቹ የገዛ እህቶቹ ሬሳው እኮ ከተከፈተ ይገማል፣ ድንጋዩን አንሱ ስል አረ ይገማል እኮ 4 ቀን ሆኖታል፣ ይሻታል፣ ምን ያረጋል? አጥንት ነው። አይኑ ምን ሆኗል? ኢየሱስ ሲመጣ ግን በላውን ቀባሪዎችን ጥሪልኝ አለ። ቅድሙ የእድር አባላት እንግዲህ አሉ ፋ አድርገው የሚያለቅሱ አስለቅሰው ገንዘብ ይዘው የሚሄዱ ሰዎች አሉ። እንግዲህ ተካፍሎላቸው በአይሁድ እንግዲህ የሚያስለቅሱ አሪፍ አድርገው እንድታለቅስ የሚያደርጉ ሰዎች አሉ። እንባ ካልወጣ ራሱ ማለት ነው እንዲወጣል አድርገው የሚያስለቅሱ ሰዎች አሉ። እና እነዚህ ሰዎች አብረው ነበሩ። መጥተው ምንድነው ያደረጉት? ከዛ ድንጋዩን አሁን ኑኑ አለ። በላውን ድንጋዩን አንሱ አለ። ይህ ሰውዬ ምን ሊያደርግ ነው? እንደምንም ሆነው ድንጋይ ተቃብሮበት ኦሬዲ ያለቀለት ሰው ነው። ተገንብቶ አነሱ። ኢየሱስ ምንድነው ያለው? እንዲህ ቆመና አባቴ ሆይ አለ ስለሰማኸኝ ስለምትሰማኝ አመሰግናለሁ አለ። ይሄ ሰው ሁሉ ስምን እንዲያከብር የእግዚአብሔር ልጅ በዚህ እንዲከብር አለና ምን አለ? አልዓዛር ና ውጣ ብሎ ጮኸ ይላል። አልዓዛር አቤት ማለትም አልቻለም። ቀጥታ ነው ቆሞ በፊቱ እንዲቀጥ ያለው ማለት ነው። ሬሳ ከነመገነዙ ጉልበቱ ታስሯል፣ እግሩ ታስሯል፣ ሁለቱም አንድ ላይ ታስሯል። ተፈቶ እንደው ፊቱለት ብሎ እንኳን ተራምደን አላለም እኮ ኢየሱስ። ና ስለው ቃሉ መቋቋም ሞት አልቻለምና ቀጥታ ወጥቶ ቆመ በፊቱ። ዘሎ ነው የወጣ። ማንም እጅ ይዞት ከጉድጓድ አላስወጣው። አልዓዛር ሲወጣ አልዓዛር የሚለው ስም ሲሰማ ቀጥ ብሎ ሬሳው ቆመ። ኢየሱስ ጌታ ነው። ሃሌሉያ። በላውን አለ ፊቱት ያሰራችሁ ሰዎች አሉ። ኑ አለ ባልፊቱት ይሁን። ከዛ በኋላ ምን አድርጉ? ሊቀቁት አለ። ይሂድ ከዚህ በኋላ ታውት ሬሳ አይደለም። አሁን መኖር ተፈቅዶለታል። አሁን አዲስ ህይወት ተጨምሮለታል። አሁን ትላንት አልቋል ያላችሁት ሬሳ ነው ያላችሁት አሁን አልዓዛር ነው። አሁን ህይወቱ ተቀጥሏል። ሃሌሉያ። አሁን አንድ ነገር እላችኋለሁ። ሃሌሉያ። እስቲ ቁሙ ሁላችሁ። በቃ በ3 ነጥብ ጨርሻለሁ። ሰዓት የለንም። አንድ ነገር በእናንተ ላውጅ እፈልጋለሁ። ማን ዛሬ ነገሬ አልቋል፣ ሞተ፣ ተቀበረ። የተቀበረ ነገር ተስፋ የተቆረጠ ነው። ታውቃላችሁ? የተቀበረ ነገርማ ጭራሽ የሞተ እንኳን 3 ቀን እኮ ከአይሁድ የተወሰደ ነው። እኛም 3 ቀን ምን ጠብቀው ምናልባት ይነሳ ይሆናል በሚል ነገር ግን ከተቀበረ በኋላ ሰው ተስፋ አለው እንዴ? እንደው ዛሬ ተቀብሮ ዛሬ ቢሆንም አንድ ቻንስ ነው። ግን ከነገ በኋላ ተስፋ አለው እንዴ? ያ ሰው 4 ቀን ተቀብሮ ከቆየ በኋላ ተስፋ የለውም አይደለ? ልክ ያንን ነገር ኢየሱስ መጥቶ አልዓዛር ብሎ ሬሳውን ጠርቶ እንዳቆመ አልዓዛርም አቤት ብሎ እንደወጣ እናንተን የቆመባችሁ የተቀበረባችሁ ነገር ዛሬ እግዚአብሔር እየጠራ ይምጣላችሁ። አሜን። እየጠራ ይምጣ። አሜን። እየጠራ ይምጣ። የቆመባችሁን እየጠራ ይምጣ። የተቀበረባችሁን እየጠራ ይምጣ። እስቲ አሁን አንድ ነገር አንድ አዋጅ እንድታውጁ ፈልጋለሁ። የሞተ ነገር ይነሳል እያላችሁ አውሩ። በራሳችሁ ላይ ተናገሩ። በኢየሱስ ክርስቶስ ልክ እንደ አልዓዛር ማነ በእምነት የመጣ ማነ ነገር ተዘግቶብያለሽ? እስቲ አውራው
አውሩ፣ ሁላችሁም እንድታወሩ ፈልጋለሁ። ኦንሊ አንድ ደቂቃ ነው የምሰጣችሁ። ጸልዩ በላችሁ ላይ ታያላችሁ። በአንዳንዶች ህይወት ላይ እግዚአብሔር ዛሬ ድንቅን ይሰራል። አልዓዛር ላይ የተሰራውን 38 ዓመት ሲሰቃይ የነበረውን ሰው ያደረገ ጴጥሮስን የፈታ አምላክ ዛሬ ያንተን ነገር ይፈታል። አውጁ። የቆመባችሁ ቢዝነስ ቢኖር፣ የተቋረጠባችሁ ህይወት ቢኖር፣ ከእግዚአብሔር ጋር ያለ ህይወት ቢኖር አሁን እንደ አልዓዛር መነሳት እንዲሆን፣ መለቀቅ እንዲሆን ጁላ ብራዳ ጋቦ